ሰላም ውዶቼ የኔ ፍቅሮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማለት ነው በጣም ደስ ብሎኛል። በነገራችን ላይ በርበሬ ከኢትዮጵያ ከመጣልን 1 አመት ከምናምን አሁን ያለፈው ባልፋሲጋ አይደለ? ለፋሲጋ ነበር ጓደኛ ሄደችው። እኔ በመጣው በአመቴ እሷ ደግሞ ተተካችና እሷ ይዛ ከመጣችሁ በርበሬ ላይ እዋት የቀረች ነበር። አያችኋት? ትናንትና ከትናንት ወዲያ ምስር ወጥ ሰራን። ከትናንት ወዲያ ዛሬ አርባ አይደል? ምስር ወጥ ሰራው። ለሷ ደግሞ ሰጥቻ ነበር ሰው ሲመጣባት። በባለፈው ዶሮ ሰራሁበት። አይታችኋል? እቺ ነበርች የቀረችኝ። ሚጥሚጣ ደግሞ የኔ ያስታውቅ ይሆን አላቅማው። የኔ ያስታውቃላችሁ ከሰጥ ጥቁር ብሎ እዚህ አካባቢ እዚች አካባቢ የጠቆረችው የበፊቷ እዚህ ጋር ነበረች። እሱንም ደግሞ የሰጠችኝ እቺ ጓደኛዬ ነበረች። እንግዲህ አመት ሆኖታልና ዛሬ ልጅቷ ከመጣች ሮብ ዕለት ከትናንት ወደ ሳምንቷ ነው። ሐሙስ ዕለት ትናንት ማለት ነው። ትናንት ሳምንቷ ነው ኢትዮጵያ ከገባይ። ጓደኛዋ ነች እንግዲህ ጓደኛ ያገሯ ልጅ ነች። ሄዳ እህቷ ትንሽ ነገር ልካላ ነውና ይሄ ሚጥሚጣ ነው። ይሄው ያጋባሁት ሚጥሚጣ ነው ይሄ። ከዛ ቆሎ ነው። ቆሎ እንዴት እንደሚጣፍጥ የቤት ቆሎ ራሱ አይመስልም። ይሁት ቀይ ሽምብራ አለው፣ ገብስ አለውና ለውዝ አለው። አዩ ለውዙን ላሳያችሁ። ቀይ አያችሁት? እና እንዴት እንደሚጣፍጥ ጓደኛዬ በነገራችን ላይ የምንጃር ልጅ ነች። የምንጃር ልጅ ነው። የምንጃር ሸዋ ይባል ብቻ በስሙ ነው የማውቀው። ዝሆኑ ምናምን አላውቅም። የምንጃር ልጅ ናት እና ሁልጊዜ ሳውራ ሰምታችኋል። ምግብን ባለፈው ስሰራ ስቀንስላት በጣም ነው የምወዳት። የተሳፈረ ጊዜ በይዘው እኔ ቤተሰቦች ጋር ሄዳለች። አስቡት፣ ከምንጃር እኔ ሀገር ኦሮሚያ ክልል አስቡት። እና ቆሎ ይሄ በኪስ ስላለ ውስጡን ከምፈታ ምናምን ብዬ ቅድም እየበላው ስለነበር ይሄን አሳየኋችሁ። ሚጥሚጣ ለፀጉራችን፣ ሮዝመሪ ለቅባት ነው የምጠቀመው እኔ። ቅባት ስሰራ ከዚህ ተሳይቻችኋለሁ፣ ደግሜ ማሳያችኋለሁ። አምላ ቅባት ሰሞኑ መቀየር አይቀርም። ትንሽ ቆይቼ አምላ ነው መቀባው፣ አሳይቻችኋለሁ። እና እያለቀብኝ ስለሆነ ስገዛ አሳያችኋለሁ። በጣም ምርጥ ቅባት ነው፣ መሰባበር ምናምን። እና ወደ ገደለው አሁን ስለ ቅባት አናወራም። ሮዝመሪ፣ ቁርንፉድ በቃ እህቷን አስቸግራ ማለት ነው፣ ለእኔም ለእሷም ብላ። ወይ ሽታው ራሱ እንዴት ደስ ይላል! በምን ቤት ይሄ ኢትዮጵያ ነገር ሁሉም ነገር ይጣፍጣል። ሆነ በስመ አብ። ቁርንፉድ፣ ሮዝመሪ፣ ሚጥሚጣ፣ ቆሎ፣ በርበሬ እንዳልኳችሁ ቀይ ነው ያመጣሁት። ለዛም ገና ስላልገለበጥኩት እኩል ነው የተካፈልነው። በዚህ ተልኮላ ማለት ነው። በርበሬ እዚህ ጋር ሽሮ፣ አሁን በቃ አርግቻ አሳያችኋለሁ። ሽሮ፣ ይሄ ድርቆሽ እና ለአንዴ ብላፍቷ ትንሽ ቋንጣ ልካላት ነበር እንካፈለው ምናምን ስትለኝ አይ አንቺ ጋር ይሁንና ባይሆን ድርቆ ፍርፍራ ፈርፍረሽ እንካፈላለን እንጂ ቋንጣው ምን አላትና አልኳት። ምክንያቱም እህቷ ከበዓል ላይ ነው ቀንሳ ከዳግማ ትንሳኤ ላይ ሰጠቻት እንጂ አዘጋጅታ አይደለም። እና እንዲህ ላስተካክለውና በቃ አረገቼ አሳያችኋለሁ። ይሄ እኔ ሮዝመሪ ማስቀመጥበት እቃ ነው፣ ለዛ ነው ያመጣሁት። ይሄ በርበሬ፣ ይሄ ሽሮ፣ ሚጥሚጣ እንዳልኳችሁ ዘርግፌዋለሁ። ስለዛ ሁሉንም በየቦታው አረግና አሳያችኋለሁ። እና ምን ልላችሁ ፈልጌ እንደዚህ አይነት ጓደኛ ያብዛልን። እንደዚህ አርግቼዋለሁ። ወይ ባልዘጋሁት ኖሮ ብቻ ይታያል መስታወት ስለሆነ። ይሄ ቁርንፉዱ እንዲህ ሞልቼዋለሁ። ሽሮ ቀይ ውስጥ አርግቻለሁ። የራሴን አጋብቼ እንዳይደባለ። ጨው አለው። በጣም ነው የሚጣፍጠው። እንዱ ቃሙኝ ይላል። እኔማ ትንሽ ቀምሼዋለሁ። ምን አስዋሸኝ። ሽሮ በጣም ስለምወድ እና የሆነ በቃ ጣዕሙ ደስ ይላችኋል። እኔ ኢትዮጵያ ሆኜ በእንጀራ በላ ነበር ሽሮ ሲፈጭኛ ቤት ትኩስ ተፈይቶ ሲመጣ። ሰው በርበሬ ምናምን ነው የሚበላው፣ እኔ ሽሮ ነው የምበላው። ተቃራኒ ማለት ነው። ሽሮ ነው የምበላው።
በርበሬ እህቶቼ ናቸው የሚባሉት እኔ አይደለሁም። እነሱም ደግሞ በድሮ ነው ልጅ ሆኜ እንጂ አቆመዋል። እኔ ግን ይብን አሁን ድረስ በላለሁ። ሽሮ ተፈይቶ ሲመጣ የሆነ ውድ የሚያደርጋችሁ የለም። ስለዚህ ይሄም ደግሞ ሽታው ቢጀንን እመቤቴ እንዴት አባቱ እንደሚጣፍጥና እኔ ሽሮ ነበረኝ የኔን እንዱ ሳየው እንትን አለኝ። አዲስ ታገኘው ወረተኛ እንሆን የለ ጥንጥዬም ነበረኝ ደስ አላለኝም። ከመቀላቀል ብዬ ደፋሁት። የኔን ምስር ወጥ ስለሰራው ነው እንጂ እኮ ባልሰራ ኖሮ ወይ የኔን ሰርቼ ይሄን አስቀምጥ ነበር። ግን ምስር ወጥ ሰርቻለሁ። እስከዚህ ቀጣይ ደግሞ ይሄ ነው የሚበላው ብዬ እንትን አረኩ። እንግዲህ ቤተሰብ እንኳን ሲልክ እንዴት ደስ እንደሚላችሁ አይደለም። የጓደኛዬ ቤተሰቦች አለሷ ልከው እሷ ቀንሳ ለኔ ሰጠኝ። ቁርንፉዱን አሳየኋችሁ። ሚጥሚጣው ይኸውላችሁ። በርበሬ ይኸው እንዲህ ሞልቶ የኔ ታች ላይ ስለነበረ ማለት ነው። በርበሬ ይለያል እንዴ? የኔና የሷ አይለይም። አንድ አይነት ነው። አንድ አይነት ነው። አይ በርበሬ አይለይም። ሚጥሚጣው ነው የሚለየው። ሚጥሚጣው የሷ እንትን ይላል። የሷ ቀላ ይላል። የኔ ጠቆር ይላል። ቅመም ሲበዛበት ነው አላውቅም። የሷ ቀላ ይላል። የኔ ከስር እና በርበሬን በዚህ ሞልቼ ዋናው ፖይንት በዚህ ሞልቼ ትንሽ ታረፈኝ እና ይሄንን እንዲቋጥሬ ይሄን ሁሉ እሰራለሁ። መስራት ስፈልግ ይሄንን ሰራና አጋባለሁ። ድርቆሼ እንዱ ነው ማስቀመጠው። ስፈልግ ቀነሰዋለሁ። ኪሱ አዲስ ስለሆነ እንትኔንም እንዲከተትኩት እኔ አለኝ ቦታ። ሩዝመሪው ራሱ ማለት ነው የኢትዮጵያ ነገር በቃ ቅድም እንዳልኳችሁ ሁሉ ነገር ይጣፍጣል። ሽታው የዚህ ሀገር ብዙ ጣዕም የለውም። ይሄ ግን ስከፍቱት ገና ይሸታል። በቃ እንዲህ ነው። በባለፈው የተላከልን ድርቆሽ እና ቋንጣ ተፈረፈረ። አያው እና ጥቁር ጤፍ እንጀራ እንዳይመስላችሁ ነው። ዱቄቱ ታመስሎ ነው እንደዚህ የጠቆረው። የጥቁር ጤፍ የሚመስለውና እዚህ ጋር ደግሞ ግሪን ቲ ሻይ እየጠጣሁ ፍርፍር አጣጥማታለሁ ማለት ነው። በነገራችን ላይ ፍርፍሩን ጓደኛዬ ነች የሰራችው። ቋንጣው ትንሽ ስለነበራት ሻፈርፈሪና ምጪ ላይ ያልኳት። ሌላውን ስልኩል ስንካፈል ቋንጣውን ላካፍል ስትለኝ እዛው አፈርፈሪና ፍርፍር ሰጨኛልሽ አልኳት። ከዛ እኔ እንቁላል ጨመርኩበት። ፍርፍር በእንቁላል ደስ ይላል። ግን የኔ እንቁላል መቀቀል እኮ ከንቱ ነው። እኔ እኮ የምበላው የነጩን ፓርት ከላይ ያለው ውስጡ ቢጫው አስኳሉን አልወድም። እና ግን ለአምሮትና ለወጉ ይቅርበት ነው።